የካንሰር ታማሚዎች ወደኛ እየመጡ ነው። ስለዚህ እባካችሁ ራሳችሁን ጠብቁ። ስፔሻሊ አረብ ሀገር ያላችሁ ልጆች ወላሂ እጅግ በጣም ያሳዝናለን። እጅግ በጣም ልብ ነው የሚሰብረው። አረብ ሀገር ላይ ያሉ እህቶቼ በየቀኑ በካንሰር ህመም ምክንያት ራሳቸውን እያጡ ይገኛሉ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ ሁላችሁንም ሰላም ብያለሁ። አካውንቴን ሰብስክራይብ አድርጉልኝ። የምለቀው ቪዲዮ ከሰዎች ጋር ተደራሽነት እንዳገኝ ላይክ ሼር ማድረጋችሁን አትርሱ። እንግዲህ ዛሬ ይዤላችሁ የመጣሁት በዚህ ሳምንት ቪዲዮ ሰርቼ አላቅም፣ ወላኪን ከ12 በላይ እህቶቼ በውስጥ መስመር ያደረሱኛሉ። አንዲት እህታችን ዛሬ እጅግ በጣም በሚያሳዝን ሁኔታ እያለቀሰች ቪዲዮ ሰርታ እንደዚሁም ደግሞ እባክሽን ከህዝብ አድርሺ ብላለች። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። አሁን ላይ አረብ ሀገር ላይ ያላችሁ እህቶቼ በጣም ጥንቃቄ ማድረግ ስላለባችሁ አሁን ላይ የካንሰር በሽታ በጣም በሚያስፈራ ሁኔታ እየጨመረ መጥቷል። ሆኖም አረብ ሀገር ላይ ያሉ እህቶቻችን ናቸው እየተጠቁ ያሉት። ስለዚህ እንደ አይነት በሽታ በሚያጋጥማችሁ ቁጥር ወደ ሕክምና በመሄድ እንደዚሁም ማህፀናችሁን፣ ጡታችሁን የተለያየ ህመም ሲሰማችሁ ወደ ሐኪም ቤት መሄድ አለባችሁ። ይህታችን የምትገኘው ኮይት ነው። ኮይት 18 ዓመት ሰርታለች። ህመሙ ወይንም ደግሞ ካንሰሩ ካጋጠማት ወይንም የካንሰር በሽተኛ መሆኗን ያወቀችው በቅርብ ከ3 ወር እንደዚህ በ3 ወር ውስጥ ነው። እህታችን ከዛ በፊት ምንም አይነት ህመም የማይሰማኝና ምንም አይነት የህመም እንትን አጋጥሞኝ አያውቅም ትላለች። ነገር ግን በዚህ 3 ወር ውስጥ ማህፀኔን ያቃጥለኛል፣ ይለበልበኛል፣ ከኪው ይለኛል፣ አካዋለሁኝ። ሆኖም በጣም ቁጭ ባልኩበት ሰዓት እኔ ብቻ አልገባኝም፣ ፊኛዬ ሊፈነዳ ይላለን ትላለች። ፊኛ ምን እንደሆነ አላውቅም። ሆኖም መቀመጥ አልቻልኩም። ይህ ሲያጋጥመኝ ወደ ጅልድ ሐኪም ቤት ገባሁ። ጅልድያ ትላለች ሐኪም ቤቱ ጅልድያ ነው የሚለው። ወደሱ ሄድኩኝ። ከዛ ሄጄ ቀጠሮ ሰጡኝ። በተደጋጋሚ ሐኪም ቤት መሄድ ጀመርኩኝ። ከ3 ወር ጀምሮ እስካሁን ሰዓት ድረስ ሐኪም ቤት መሄድን አልተውኩም፣ እየሄድኩ ነው። ሆኖም ወደ ሐኪም ቤት ባመራሁበት ሰዓት ከ2 ሳምንት በኋላ የማህፀን ካንሰር እንዳለባትና አሁን በቅርብ ከታከመች ህመሙ እንደምትድን እንደዚሁም ከቆየ ወደ ሌላ ሰውነቷም እንደሚሸጋገር ያሳያልና እባካችሁ እህቶቼ ድረሱልኝ ትላለችና እጅግ በጣም ነው የሚያሳዝነው። ይሄ የካንሰር በሽታ አሁን ላይ በጣም በሚያሳዝን ሁኔታ እህቶቻችን አሁን ላይ አረብ ሀገር ላይ ያሉ እህቶቼ በጣም በካንሰር እየተጠቁ ነው። አይታችሁ ከሆነ ሳውዲ አረቢያ አሁን በዚህ ሳምንት ብዙ እህቶቻችን የካንሰር በሽታ ላይ ናቸው፣ በጣም በብዛትና እባካችሁ እናንተ ሰውነታችሁ የሆነ የሚሰማችሁ ነገር ካለ ማህፀናችሁም ሆነ ጦታችሁም ሆነ የሆነ በቃ የሚሰማችሁ ነገር ካለ ወደ ሐኪም ቤት መሄድ አለባችሁ። እጅግ በጣም ነው የሚያሳዝነውና ይህታችን አሁን ላይ 18 ዓመት ኮይት ሰርታለች። ነገር ግን ሕክምናው ወይንም ወደ ህንድ መሄድ ስላለብኝ አሁን ወደ ሀገሬ ልገባ ነው፣ እባካችሁ እርዱኝ፣ እገዙኝ ትላለች። ከገንዘብ የበለጠ ደግሞ ይህን ህመሜ አንድ ጊዜ በራሴ ለመታከም እችላለሁ። ባለኝ ገንዘብ ባለኝ ንብረቴ ቤቴንም ሽጭ ሆነ መታከም እችላለሁ። ሆኖም ግን ይህ ህመም ላልደረሰበት ሰው በጣም ቀላል ነው፣ ለደረሰበት ሰው እጅግ በጣም ከባድ ነው እና እባካችሁ የእናንተ እገዛና የእናንተ እርዳታ ያስፈልገኛልን እያለች ትገኛለች። እውነት በጣም ነው የሚያሳዝነው። 18 ዓመት ሰርታለች። በ18 ዓመት ልፋቷ ውጤቷ መጨረሻ ደግሞ ወደ ሕክምና እየሄደች ትገኛለች። በነገራችን ላይ ልጅቷ 18 ዓመት ሰርታለች። ያኔ አላቅል ለተመችበት ይሆናታል ብዬ አስባለሁ። ግን አሁን ላይ ሳኡዲ የሚገቡ እህቶች በወር በ2 ወር በ3 ወር በሳምንታት በጣም ብዙ ህመምን አይተናልና ልላችሁ ወይንም ደግሞ ላስጠነቀቃችሁ የምፈልገው በጣም ጥንቃቄ ማድረግ ያለባችሁ ነገር አንደኛ የምትበሉት ምግብ ቢያንስ አሁን ከመስር የሚመረቱ እንትኖች ጤነኛ አይደሉም ይባላሉ። እሱን አላሁ አለም እንጂ እና በጣም ጥንቃቄ ማድረግ አለባችሁ። ሁለተኛ ደግሞ ራሳችሁን ጽዳት ላይ በጣም መድፈር። በእርግጥ ይሄ ካንሰር የሚባል በሽታ አሁን ላይ በአንዳንድ ነገር ብቻ አይመጣም፣ በደም ይመጣል፣ በብዙ በተለያዩ እና እኔ በዚህ ሳምንት ቪዲዮ መስራት ወይንም ደግሞ ቪዲዮ መልቀቅ ያልፈለኩት እውነት በቃ በየቀኑ የምለቃቸው ቪዲዮዎች የሚያሳዝኑ እህቶቻችን ያሉበት ሁኔታ በጣም የሚያሳዝን ነውና
በየቀኑ እንደ አይነት ቪዲዮ በሰራሁ ቁጥር ሁሉም ተቸጋሪ፣ ሁሉም አዛኝ፣ ሁሉም በቃ በሽተኛ። እውነት በጣም ነው ልባችሁ የሚነካውና እኔ በጣም ነው ያዘንኩት። አሁን በቀላሉ ከ12 በላይ እህቶች እኔን አናግረውኛለን። ነፊሳኔ እንደዚህ ታመም ያለሁ እንደዚህ ካንሰር በሽተኛ ነኝ፣ ጭራሽ ልጆች የሚበሉት አጡ፣ ልጆች የሚለብሱት አጡ፣ ልጆች እንደዚህ ሆኑ የሚሉትማ ነፍ ሴት ነው ያለው። ነፍ እህቶች ናቸው እያለቀሱ ያሉት። ግን በህመም ላይ ደግሞ የህዝብ እርዳታ የሚያስፈልጋቸው ህዝብ ጋር መድረስ የሚፈልጉ እውነት እኔ በዚህ ሳምንት ቪዲዮ ለመስራት አጋጣሚ ዋትስአፕ ላይ ስገባ ወይንም ቲክቶክ ላይ ስገባ በቃ እባክሽን ነፊሳ እባክሽን በቃ የሚያሳዝኑ ነገር ነው የምታዩትና እውነት እኔ ንፋሱ ነው ወይስ አየሩ ነው? በተደጋጋሚ የሚታመሙት ይሄ ካንሰር የሚባል በሽታ አረብ ሀገር ላይ ያሉ እህቶቻችን ናቸውና እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ፣ ራሳችሁን መጠበቅ ልመዱ። አንዳንድ ጊዜ ስትታመሙ ለተወሰነ ጊዜ በጣም ሰው ይደነግጥላችኋል፣ ሰው ያዝንላችኋል። ግን ትንሽ 3-4 ወር ከቆያችሁ በኋላ በበሽታው አብሯችሁ እንደተፈጠረ ለእናንተ የዘላለም ጥሪት ነው የምታገኙት። ለሰው ደግሞ ለተወሰነ ጊዜ እንደዚህ ሆና ጭራሽ አሁን ላይ ይሄ ካንሰር የሚባል በሽታ በጣም ከባድ መድኃኒት የሌለው ለሰው ልጅ መዳኛ ሳይሆን መሞቻውን ብቻ ቀኑን እየጠበቀ የሚኖርበት ህመም ነው እና ሰው ዘንድ እንደዚህ አይነት በሽታ በጣም ከባድ ነው። በጣም አሁን ላይ ጭራሽ አረብ ሀገር ላይ ለሚሰሩ እህቶች አይደለም ቀርቶ ኢትዮጵያ ላይ እየኖሩ ቤታቸው ላይ እየኖሩ ሕክምና እየተደረገላቸው ህመሙ በጣም ከባድ ነው። ማለት በስነ ስርዓት ካልተከማችሁ፣ በጊዜው ላይ ካልተከማችሁ ወደ ሌላ ይሄዳለን። ወደ ሌላ ሰውነታቸው ይሸጋገራልና አንዲት እህታችን እንደዚህው የጡት ካንሰር ኑሮባት ጡቷን ተቆረጠች። በድጋሚ አሁንም ሁለተኛ ጡቷን ተቆረጠች። አሁን መጨረሻ ላይ ቅንጭላቷ ላይ ወጥቶባታል። እንግዲህ ይሄ የቅንጭላት ካንሰር የመጨረሻ መሞቻ ብቻ ነው። እውነት እኔ ሰሞኑን ቪዲዮ ለመስራት ያችም ካንሰር ነው የምትለው፣ ያችም እንደዚህ ካንሰር ነው፣ ያችም ካንሰር ነው እንደዚህ ስሰማ እኔ ቪዲዮን መስራት ራሱ አልቻልኩም። እውነት ቪዲዮን ለመስራት ራሱ ማለት ነው በጣም ነው እየፈዘዝኩ ያለሁት። የሆነ በየቀኑ ስሰራ ደስ ይለኛል፣ ግን አንዳንድ ጊዜ ሳየው በቃ ያችም ካንሰር በሽተኛ ሆኜ ያችም ካንሰር በሽተኛ ሆኜ አንደኛ ቪዲዮ መስራት እንጂ እርዳታው ላይ እኔ ብዙ እንትን አልልም እና በጣም እንደነግጣለሁ። ያ አላህ ምን አይነት ጊዜ መጣብን። የሆነ በቃ ታውቃላችሁ በጣም ጭንቅ የሚላችሁ ነገር አለ። ጀምራችሁ እንደምታወሩት አላውቅምና ባካችሁ እህቶቼ እንደዚህ አይነት ህመም ከሚሰማችሁ እህቶቼ ካላችሁ ቀጥታ ወደ ሐኪም ቤት ጎራ በማለት ጤናችሁን በመጠበቅ ላይ ራሳችሁን ጠብቁ ነው የምለው። በእርግጥ አላህ ይጠብቃችሁ። በእናንተ ልፋት በእናንተ ሐኪም ቤት መሄድ አይደለም። ሆኖም እባካችሁ ራሳችሁን ጠብቁ። ከራሳችሁ ጋር ለመሆን ሞክሩ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደተለመደው የቤት ዕቃ እንደዚሁም ደግሞ የፈለጋችሁትን አልባሳት ማዘዝ የምትፈልጉቶቼ ስልክ ቁጥሬ አለላችሁ። ስልክ ቁጥሬ ዋትስአፕ ይሰራለን፣ ቴሌግራም ይሰራለን። የምትፈልጉትን ትዕዛዝ ማዘዝ ትችላላችሁ። እንደዚሁም እህቶቼ አረብ ሀገር ላይ ሆናችሁ ስቃይ ላይ የሆናችሁ የቸገራችሁ ወይንም ደግሞ እንዳግዛችሁ እንደረዳችሁ የምትፈልጉቶቼ መልእክታችሁን ዋትስአፕ ላይ እና ቴሌግራም ላይ ማድረስ ትችላላችሁ። እንደው ግን ከህመም ነፃ ወይንም ደግሞ ከጭንቀት ነፃ የሆነ ቢሆን ደስ ይለኛል። ምክንያቱም አንዳንድ እህቶቼ የሚለኩት ቪዲዮ እግራቸው አብጦ፣ ጦታቸው አብጦ፣ ከንፈራቸው፣ ጥርሳቸው በጣም የሚያሳዝን ቪዲዮ ያለሁኝና ያ ስላለ እባካችሁ ጥንቃቄ አድርጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።